አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እህቴ እንግዲህ እቃዎቿን በፎቶ ልካልኛለች። እሷ በፎቶ የላከቻቸውን እቃዎች ነው የገዛሁት። ግን ጀማው እናንተ እቃ በፎቶ ከምትልኩት በላይ እናንተ በፎቶ ከምታዩት በላይ እኛ በአካል የምናየው እቃ ይበልጣል። በዚሁ አጋጣሚ ልንገራችሁ ማለት ነው። እህቴ መጥፎ እቃ መርጣለች እያልኩኝ አይደለም፣ ግን የመረጠችው እቃ በጣም ኳሊቲ የሆነ እቃ ነው። በጣም ኳሊቲ የሆነ እቃ ነው። ኳሊቲ ሁልጊዜ የምንገዛቸው እቃዎች ናቸው። እነዚህም የሚታዋቸው እቃ ናቸው። ሁሌ የምንገዛው ነው። ይሄን ነው ገዝተነው የማናውቀው። እኔ ብዙ ጊዜ ገዝቼው አላውቅም፣ ይሄንን ፌርሜሎውን ማለት ነው። አማ ግን እና ይሄ ረከቦት ለምሳሌ አሁን እነዚህ ረከቦቶች አሁን ላይ ፋሽን ናቸው። እድሜያቸውን አላውቅም እንጂ ፋሽን ናቸው። ዞሮ ዞሮ እኔ እሷ የላከችልኝም በፎቶ ገዝቻለሁ። ግን እህቴ የላከችልኝ ከ200,000 በላይ ብር የሚያስፈልገው ነው። እሷ የላከችው ብር ደግሞ በጣም ያሳቅቃል። እንደዚህ ባታረጉ። ለምሳሌ አሁን ሂሳብ ሰርተሽ ላኪ ብትሉኝ እኔ ከሱቅ ያላዋጣውም ሂሳቡን አላውቀውም። ነጋዴ እኮ ከሂሳቡ በሚያዋጣው አድርጎ ሂሳብ ሰርቶ ይሄን በዚህ ብሸጠው ይሄ ለዚህ ይሄ ለትራንስፖርት ይሄም ለምናምን ብሎ ባንድ ይነግራቸዋል። እኔ ደግሞ ዙሬ ገዝቼ የጉልበቴን ነው የምከፈለው። አያችኋ፣ ልዩነት አለ። እኔና ጓደኛ የምንሰራው እንደዛ ነው። እኛ የድካማችን እንቀበላለን እንጂ ከእቃ ላይ እንደዚህ የትራንስፖርት የሁሉ ነገር አስበን ባንድ አንነግራችሁም። ለምሳሌ አሁን እህቴ እንገዛሁላት አይደለም፣ ለእኔ ለድካሜ ወጣሁበት የወረድኩበትን ላቤን ነው የምትከፍለኝ። ልመና አይደለም ይሄ። እና ጀማው ምን አለ መሰላችሁ፣ አንዳንድ ጊዜ እናንተ በፎቶ ከምትልኩት በላይ አሁን እህቴ የተለያየ ነገር ነው ፎቶ የላከችልኝ። አሁን ለምሳሌ የፒዛ ልካልኛል፣ ግን እንደዚህ ቁልፍ ያለ ምናምን ምን እንደሆነ ራሱን አልገባኝም። ለማንኛውም ይቺ የፒዛ መጋገሪያ እኔ ቤትም አለች። የዛኔ የገዛኋትም 5,000 ምናምን ነበረ። አሁን እቺ 9,000 ገብታለች። እና እሷ የላከችልኝ እቃ በጥቅሉ ወላሂ ነው የምላችሁ ከ200,000 ብር በላይ ነው። በጣም ብዙ ነገሮች ናቸው። እነዚህ እቃዎች ደግሞ በጣም ኳሊቲ ናቸው። የገዛናቸውም አይታችኋል። እንደው ከሁለቱ ከረከቦቱ ውጭ ያሉትን እቃዎች ማለት ነው። እና አንዳንድ ዚህ ያው ሰውም ይቸገራል ብላችሁ እንትን ማለት አለባችሁ። ለምን እኛም የስራ ብር ነው ከጨመርን በኋላ ብሩን እንፈልገዋለን። እናንተም እንድትጨናነቁ አልፈልግም። ምክንያቱም በብራችሁ እስከሆነ ድረስ በማንኛውም እንትን እንድትጨናነቁ ፈጽሞ አልፈልግም። ሊያኬን አሁን ወደ እቃችን መለስ ስንበልና እዚህ ጋር እንደምታዩት ሹካ ማንኪያ አለ። በጣም የሚያምር ኳሊቲ ነው። ማሻላ ተባረክ ተማን ጸዳ ያለ እቃ ነው። ያው ጸዳ ያለ ነገር ስትፈልጉ ጸዳ ያለ ብር መያዝ አለባችሁ። ዋጋው 2,500 ብር ነው። እዚህ ጋር ደግሞ በ150 ብር ሂሳብ ነው። ወፍራምና በጣም የሚያምር ኳሊቲ ቆንጆ ጸዴ የሆነ ሰሃን ነው። 1,800 ብር በ150 ብር ሂሳብ ነው። እነዚህ ፔርሙስ ሰሃኖች ካርቶኑ እዛ ጋር እንደምታዩት ነው። ቆንጆ ነው። ከፍም ይላል። እኔ ተመችቶኛል፣ አላቅም። የዚህ ዋጋ ደግሞ 6,000 ብር ነው። 6,000 ብር ነው። ጸዴ የሆነ እቃ ነው። አቀማመጡ ራሱ በጣም ነው የሚያምረው። ማሻላ ያው ከናንተ በላይ ከናንተ ፎቶ ከምትልኩልን በላይ ጥራቱ እኛ እናውቀዋለን። አቅማችሁ ከቻለ በጣም ብዙ ኳሊቲ እቃዎች ልናቀርብላችሁ ሁላ እንችላለን። እና በጣም አሪፍ ማሻላ የሆነ እቃ ነው። እዚህ ጋር ደግሞ ዘመናዊ የብረት ፌርሜሎ ነው። ከሰል ቆጣቢም ነው። አሪፍ የሆነ ነው። እዚህ ጋር አመዱ ሲጠራቀም ታወጡታላችሁ። ዋጋው የዚህ 4,000 ብር ነው። ከዛ በመቀጠል ያው ካርቶኑ ያ ነው። እዛ ጋር እንደምታዩት መፍጫ አለች፣ የቡና መፍጫ 1,900 ብር። ያ የሹካ ማንኪያው ካርቶን ነው 2,500 ብር። 6,000 ብር ደግሞ የፔርሙስ ሰሃኑ ነው። እዚህ ጋር የሽንኩርትም የስጋ መፍጫ 4 ሊትር አላት። 4 ሊትሩ ደግሞ የገዛሁላት ጀማው 3,800 9,000 ብር ደግሞ የፒዛው ነው። የፒዛ መጋገሪያ እኔም አለችኝ። በጣም ቆንጆ ናት። ጥብስም ስሩበት የፈለጋችሁትን ነገር፣ እንዲሁም ዳቦ ገልበጥ ብትሰሩበት ራሱ ፒዛም ሁሉንም ነገር ማስተናገድ የሚችል እቃ ነው። እንግዲህ ሂሳብ አብራችሁ እየሰራችሁ አብራችሁ እስኪ እኔ ጋር ስሩ እና አብራችሁ እየሰራችሁ ስንት ሆነ መሰላችሁ? 6,200 ብር ደግሞ የጁስ መፍጫ ነው። 9,000 ብር ደግሞ
ይሄ የፒዛ መጋገሪያ ነው። እሷ የላከችልኝ ፎቶ እና ጭራሽ አይገናኝም በጥራት ራሱ ማለት ነው። ከዛ የአስቤዛ 9 ፒስ አለ 2800 ብር። 4500 ብር ደግሞ ይቺ የምታዋት ጀበና ያላት ስኒ በጣም የሚያምር ማሻላ ተባረክ ረህማን ጸዴ የሆነ እቃ ነው። 3800 ብር ስኒ ያለ 3200 ብር አሁንም ስኒ ያለ ለዚህ ረከቦት የሚሆን ይሄ ደግሞ ለዚህ ረከቦት የሚሆነው እና ማሻአላ የሆነ እቃ ነው የገዛሁላት ማለት ነው። ሂሳብ ያው እንደነገርኳችሁ አብራችሁ ስሩ እኔ ጋር ብያችኋለሁኝ። እንግዲህ ስንት ሆነ መሰላችሁ? እሺ 2900 ይሄ ረከቦቱ 4200 3200 ይሄ ስኒ 3800 ይሄኛው ስኒ 4500 ብር የወተቷ 6000 ይቺ የፔርሙስ ሰሃኗ 1800 ብር የቁርጥ ሰሃኑ 2800 ያስቤዛ 9000 የፒዛ 6200 የጁዝ መፍጫ ስንት ደረስን? 44400 ደረስን ማለት ነው። 2500 ተንጠልጣይ ሹካ ማንኪያ ከዛ ሲደመር 1900 የቡና መፍጫ የስጋም የሽንኩርትን መፍጫ ደግሞ 3800 አያችሁታ 4000 ይቺ የምታዋት ፌርሜሎዋ ማለት ዘመናዊ ፌርሜሎ ናት። ጸዴ ናት። ጸዴ ነገር ነው። እንግዲህ ለዚህ ደግሞ ትራንስፖርት 300 ብር ከፍያለሁ። አጠቃላይ 56900 ብር የፈጀ ነው እዚህ ጋር የምታዩት ማለት ነው። 56900 ብር አያችኋ። ይህንን እንኳን እነዚህን ያመጣኋቸውን እቃዎች እንኳን በቅጡ ማሟላት አልቻለም የሷ ብር ማለት ነው። ስለዚህ ጥሩ ነገር ስትፈልጉ እኛንም ሳታሳቅቁን አሪፍ አድርገን እንድንገዛላችሁ በተለይ ደግሞ ነፃነት ስትሰጡን እናንተም ብትመርጡ ኖርማል ነው ከእንትን ካላችሁት ማለት ነው። ዞሮ ዞሮ እነዚህ እንደ ስንነትም በጣም ቆንጆ ናቸው። ለወተት እኔ ተመችተውኛል። ይሄንንም በፎቶ ልካልኛለች፣ ግን እቃነቱ በጣም ይለያያል። በጣም ከመነግራችሁ በላይ ማለት ነው። በጣም ጸዴ እቃ ነው የገዛውላት። ይሄን ይመስላል። ያው ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጋችሁ አበረታቱኝ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ